ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዲናቸው ደህና ናቸው ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው ዝና እንዲሁም ማህሌትና ኤፍራታ ሆነው ኤፍራታና ይሄ ዝና እንግዲህ ተገናኝተው ነበረ እና ብዙዎቻችን ያው ገደላት ነበር ያልነው ማለት ነው። ያው ኤፍራታ በነገራችን ላይ ዝም ብዬማ አልሞትም፣ ያው ባለፈውም እንደተመለከትነው ዝም ብዬማ አልሞትም ትላለች። እንግዲህ ምን እንደሆነ ባናቅም ዝም ብዬማ አልሞትም እያለች ነው። እንግዲህ ተግባሩን ባታሳየንም ተግባሩ ምን እንደሆነ ባናቅም ዝም ብዬማ አልሞትም በማለትም እንግዲህ ነፍስ ውጭ ነፍስ ግቢ በማለትም ሮጣለች። ኤፍራታ በጣም ተደናግጣ ማህሌትም እንግዲህ በጣም ተደናግጣ ነበርና ይዣት እኮ ልመጣ ነበረ አለህበት ይዣት ልመጣ ነበረ ምናምን ትለዋለች ማለት ነው። እናም እንደዛ ስትለው እኔ እሷን ለማግኘት እኮ እነዚህ ብዙ ውጣ ወረድ እኮ እንትን አለለም እና ከፈለኳት የትም ቢሆንም አታመልጠኝም እያለም እንግዲህ ተከትሏት ነበረ። እሷም ግን ያው አመልጣለች ማለት ነው። እሱም ያው ረጥ ብሎ ነው ብዙም አልተከተላትም እና ተመልሶ ወደ ማህሌት ጋር መጥቶ ነበረ። ማህሌትን እንግዲህ ምንድነው ያላት እኔ ኤፍራታን ከገደልኩኝ ትንኝ የገደልኩኝ ያክል ነው በማለትም ነው እየነገራት ማለት ነው። እና የኤፍራታ ህይወት ባንቺ እጅ ላይ ነው ያለው። በነገራችን ላይ እንግዲህ ኤፍራታ እንግዲያት ሌላ ነው ወይስ ምንድን ሊላት እንደሆነ ባናቅም እንግዲህ አባባሉ እንደዛ ነው ያላት። ያው የኤፍራታ ህይወት ያለው ባንቺ እጅ ላይ ነው በማለትም እንግዲህ ነግሯታል። ማህሌት አሁን ላይ ምንም የምታደርገው ነገር በሙሉ በጣም አድክሟታል። በቃ ህይወቷ ሮጠች ለገንዘብ ስትል ያው ብዙ ነገሮችን እንትናለች። ከሞገስ ጋር ሆነች፣ አሁን ደግሞ ከዝና ጋር ብቻ በጣም ደክማታልና በጣም ቁጭ አለች። እንግዲህ ስለ ደከማት እና ደክማት ተቀምጣ እንግዲህ መድብልና ምሳሌ ይመጣሉ። መድብልና ምሳሌ እንግዲህ ሲመጡ እንዴ እማዬ ምናምን ትላለች ማለት ነው። ምሳሌ ስትል እንዴ ማህሌት አይደለችም እንዴ ይላታል። አዎ እማዬ ነች ምናምን ይባሉና እንግዲህ ወደ እሷ ጋር ጠጋ ብለው እማዬ ምን እየሆንሽ ነው እዚህ ትላታለች። በነገራችን ላይ ምሳሌ በጣም የዋህ ልጅ ነች። በቃ የልጅ ለዛ ያላት ነው ማለት ነው። እና እንደዛ ስትላት እንግዲህ ነንቺ ቆይ ወደዚህ ኪልና ምንድነው ምሳሌው እዚህ ደክሞ ተቀምጬ ነው ምናምን ይላታል ትላለች ማለት ነው። እና እንደዛ ስትል እንግዲህ እና ይሄ ማነው መድብል ማለት ነው እንደዛ ሲላት ምሳሌ አባትሽ ተለቀቀልሽ አይደለ ትላታለች። ስትላት እንግዲህ አዎ እማዬ አባዬ እኮ ተለቀቀ፣ ምን ሆነሽ ነው መጥተሽ ያልጠየቅሽው ስትላት አጎትሽ አይፈቅድልኝም ትላለች። እንዴ አጎቴ አልፈቅድላትም እንደ ስትለው አዎ አልፈቅድላትም፣ እኔም አባትሽም አንፈቅድላትም በማለትም ይነግራታል ማለት ነው። እናም እንደዛ ሲነግራት እንግዲህ ለምንድንም ለማለትም እንግዲህ እንትን አላለችም። አጎቴ እኮ አልመም ሊያወጣ ነው ብላ ትነግራታለች። እና ስትነግራት እንግዲህ በጣም ደስ ይላል አለች ማህሌት። እናም እንደዛ ስትል እንግዲህ ሊደመጽ ጋር መድብል ነው ያሳቀኝ። ብሩክም ሊያገባ ነው በማለትም እንግዲህ ይነግራታል። በዚህ ጊዜ ማህሌት በጣም ነው ውስጧ ስብር ያለው። በቃ ውስጧ መሰበር ላይ ፊቷ ላይ እናነባዋለን። እና በጣም የሆነ ያፈገግ እያለች ነበረችው ባንዴ ጥልስ አለችና ተቀመጠች ማለት ነው። እና እንደዛ ስትል እንግዲህ እንዴ አባዬ ሊያገባ ነው እንዴ ሌላ እናት ሊያመጣልኝ ነው እንዴ ትላለች ምሳሌ። አዎ ቅር ይልሻል እንዴ? አይ ቅር አይለኝም፣ ግን ቅድስት ስትል አዎ ቅድስት ነው የምድረው ድል ባለ ሰርግ ይላል ማለት ነው። እነሱም እኮ ከተጋቡ እኮ ቆዩ አለች። እና እንደዛ ስትል አይ ሽማግሌ ተልኮ ድል ባለ ሰርግ ምናምን ነው የምንትን የምንለው እና አንቺ አትጨፍሪም ሲላት ምሳሌን እንዴ በጣም ነው እንጂ የምጨፍረው ጓደኞችን ይዤ እመጣለሁ ትላለች። እኔ ደግሞ የዛን ጊዜ የቤተ ዘመዶ ይታያል ጉዶ ነው የቤተ ዘመዶ ይታያል ጉዶ በማለትም እንግዲህ እንደዚህ ዘፍናለሁኝ እየተባባሉ ማህሌትን እንግዲህ በጣም ብሽቅ አድርገዋታል። የኔ እናት በጣም ነው ያሳዘነችኝ።
እና በጣም ደግሞ ከዛ የሚበልጠው ነገር ምንድነው ያለችው እርቧት ይሆናል ስትል ምሳሌ እና ብር ልስጥሽ እንዳላት አወድ አለች። አይ ብርና ማህሌት እኮ በቃ መግደርደር የሚባል ነገር ያለም እና እነሱም ትተዋት ይሄዳሉ ማለት ነው። እና ሞገስ ደግሞ ያው አሁን ላይ እንግዲህ ከዳጣና እንዲሁም ሉላ ሆነው ተቀምጠው እያወሩ ነው። እና በነገራችን ላይ ሉላ ዛሬ ላይ በጣም ሊያስደሰተች ለምን ብትሉ ቢያንስ ለዳጣ መናገሩ አሪፍ ነገር ነው ብያችሁ። ቢያንስ ለአንድ ሰው መናገሩ ከአንድ ብርቱ ሁለት መድኃኒቱ ነው እና የሆነ ጭንቀቷን ለብቻዋ ከምትካፈል አሁን ለዳጣ አካፈለቻት። ዳጣ ደግሞ እንግዲህ አንዳንድ ሀሳቦችን ትረዳታለች ማለት ነው። እናም ብሩክ ይህንን ማነው ሞገስን እንግዲህ ሰው ሽጉጥ በእንትን ይዞ ይሄዳል፣ አንተ እንዴት በሆድ ይዘህ ትሄዳለህ እያለችው ነበረ። እና እንደዛ ስትለው እንዴት ነበረ ስሜቱ ምናምን ሲል ምን ስሜት አለው ምን ማለቴ ጥሩ ነው እልሻለሁ ብልሽ ነው ወይስ ምንድን ነው እያላት ነበረ። እናም እንደዛ ሲላት እና ምን ተሰማ ሞገስ ግን በጣም ጎበዝ ነህ ምናምን ጀግና ነህ እኮ ግን ትለዋለች ማለት ነው። እንደዛ ስትለው ወደ አልፈራሁም፣ በዛ ላይ ደግሞ ጀግንነት ተሰምቶኛል ማለት እንዴት ነው በትክክለኛው መንገድ ስለሄድኩኝ በጣም ኮርቻለሁ እንደማለት ነው፣ ደስተኛ ሆኛለሁ ይላታል። እና በዚህ ጊዜ ሉላ እንግዲህ እንዳጣን እየጠቀሰቻት ነበር። ለምንድነው የጠቀሰቻት? እንግዲህ ይሄንን ነገር ልታማክራት እንትን ስትል እንዴ ለምንድን ነው የምትጠቅሱኝ? ልወጣላችሁ እንዴ ልጅ ምናምን ልትሰሩ ነው ትላታለች። እና ልጅ ምናምን ልትሰሩ ነው እንዴ ስትላት ዳጣ ጀሬት ከዛ አረ ማለት እንደዛ አይደለም ምንድነው ሉላ ለምንድነው እንደዚህ የምትጠቅሻት ምናምን ሲል አይ ሱቅ እኮ ልልክሽ ልላካት ምናምን ብያት ነበርና አልገባትም ዳጣ ትላለች። እንዴ ዳጣ ነች የማይገባት አንቺ በደንብ ሳትጠቅሽ ቀርተሽ ነው እንጂ ይባባልና እንግዲህ ተያይዘው ይሄዳሉ። እና ይሄዱና እንግዲህ እንዴ ሉላ ስልክ እያለ እንዲሁ ዝም ብለሽ ትጠቅሽኛለሽ እንዴ ስትላት እንግዲህ ማለት ስልክ ልደውልልሽ ነበረ ለካም እንደዛ አለ ነሯል ማለት እኔማ ስልክ ልደውልልሽ ነበረ ግን ከመጣሽ አይቀር በአካል ላውራሽ ብዬ ነው ስትላት ዳጣ በዚህ ጊዜ ጉጉት ትላለች። ምንድነው ንገሪ ምናምን ትላታለች ማለት ነው። ለምንድነው ምናምን ስትላት እንግዲህ ጠበቃው የሞገስ እኮ የታገተው ሀብትና ንብረቱ እኮ ሊመለስለት ነው ትላታለች። ዳጣ በዚህ ጊዜ በጣም ደስ አላት። ምክንያቱም የሞገስ እንግዲህ ሀብትና ንብረት ሊመለስ ነው ስትላት በጣም ደስ አላት። እና ከምርሽ ነው በቃ የድሮ ሞገስ ሊመለስ ነው ምናምን? ሞገስ እኮ አንቺ ሳታውቂው በፊት እኮ በጣም ቱጃር ነበር እኮ በጣም ኩራተኛ፣ ሴት ራሱ ያወራም ነበረ ትላታለች። ባክሽን የሞገስን አውቀዋለሁ ትላታለች ማለት ነው። የዳጣ ትላንትና መጣ እንግዲህ ስለ ሞገስ ለሉላ ልትናገር ነው ማለት ነው። እና እንደዛ ስትላት እንግዲህ ከምሬ ነው ሉላ በጣም ቱጃር ነበረ እና በጣም ደግሞ ወዙ ምናምን እያለች ስትነግራት እንግዲህ አሁን ምን ላድርግ አብረሽ ካልተኛሽ እያለኝ ነው እና ትንሽ ጊዜ ነው የሰጠኝ። በዛ ላይ ደግሞ ለሞገስ እየደወለ ተስፋ እየሰጠው ነው እና ሞገስም ደግሞ በጣም ደስተኛ ነው እና ምንድን ነው ማድረግ ያለብኝ እና ደግሞ አንቺ እንደዚህ እምቢ ካለሽ ወይም ደግሞ በሌላ ጠበቃ እንትን እናስመልሳለን ብትሉ እኔ በወንጀል ከሳችሁና ሞገስን አሳስረዋለሁ ብሎኛል ስትላትም እንግዲህ ይህንን ሀሳብ ለሞገስ መናገር እንዳለባት በመጀመሪያ ትነግራትና ከዛ እና ታዲያ ለሞገስ ንገሪው እያልሽ ነው ምናምን ስትላት አዎ ሳይሻል አይቀርም ትልና እንግዲህ መለስ ትልና ይኸውልሽ እንደውም ለሞገስ አትንገሪው፣ ለሞገስ ብትነግረው ሌላ ነገር ይፈጠርና ወይ ሊያሳስረው ይችላል። ስለዚህ በራሳችን በት ብለን የሆነ መላ መፈለግ አለብን ትላታለች ማለት ነው ዳጣ። እንደዛ ይሻላል አዋድ እንደዛ ነው እንጂ የምናደርገው አንቺን የመሰልሽማ ቅንጥሽ ልጅማ አይበላም ትላታለች። እና እንደዛ ስትላት እንግዲህ እሺ ምናምን ትላለች ሉላም እነሺ ይባባሉና እንግዲህ ተያይዘው ይሄዳሉ። እንግዲህ ዳጣ ያው ለመርዙ ደላላው ደውላለታለች ማለት እንዲረዳን። መርዙ ደላላው ደግሞ በፍጹም የማይቻለው ነገር ያለ ኮሚሽን በፍጹም የሚሰራ ሰው አይደለም። እናም በኮሚሽን ምናምን ሲላትም ቆይ አንተ እንዴት ኮሚሽን ትለኛለህ ምናምን እያለችው ነበረ። እኔ እኮ ዳጣ ነግሬሻለሁ ካሁን በፊትም ያለ ኮሚሽን ምንም ነገር አልሰራልሽም ብዬሻለሁ እላታለሁ። እና አሁን ላይ ደግሞ ያው ሞገስ ይሄ ብሩክና እቺ
ቅድስትዬ ያው አሁን ፍቅር እያጫወታቸው ነው። በነገራችን ላይ አንዳንዴ ሞገስ ያስቀኛል። እና ለእኔ ብለሽ ደግሞ ድንግልናሽን ልትሸጪ ነበረ ምናምን፣ ቆይ ለምንድን ነው እንደዚህ የምትንከባከቢው ይላታል ከዛ በፊት እና ድንግልናሽን ልትሸጪ ነበር ምናምን ሲላት፣ አይ ኧረ እኔ እኮ ለአንተ ብዬ ሳይሆን እኮ ለምሳሌ ብዬ ነው ትላለች ማለት ነው። እንዴ ታዲያ ምሳሌ ነስ ቢሆን በእኔ አይደል እንዲያወቅሻት፣ ስለዚህ ያው ለእኔ ብለሽ ነው ይላታል ማለት ነው። እና በነገራችን ላይ ሁሉም ነገር ምክንያት አለው ትላታለች። ልክ ነች። በነገራችን ላይ ለሁሉም ነገር ምክንያት አለው እና ቅድስትዬ አሁን ያው ሞገስ ብሩክን ስለምትወደው ነው ይሄን ሁሉ መስዋዕትነት እየከፈለች ያለችው ማለት ነው። እና ያው ምሳሌንም ትወዳታለች። እናም እንደዛ ትለዋለች ማለት ነው። ከዛ እንደዛ ምናምን ስትለው እና ለምንድን ነው እንደዚህ የምትንከባከቢኝ? እኔ እኮ ደህና ነኝ ምናምን ላታ፣ እንዴ በደንብ ማገገም አለብክ ትለዋለች። እናም ያው ምንድን ነው ያለው እንግዲህን በእነሱ ባደረጉኝ ነገሮች ሁሉ እና በመጀመሪያ ግን መድብልን አመስገን፣ መድብል ነው እንደዚህ ሊያድንህ የቻለው፣ እኛንም ላታገኘን ትችል ነበረ እና በጎንም ደግሞ እኮ ይሄ ማነው ሞገስም እንደለፋ ምናምን ትነግረዋለች። እና ስትነግረው ሞገስማ አወዴ እና መድብልን ጠይቄው ነበረ እና ደህና ነው ምናምን ብሎኛል ትላለች ማለት ነው። እና እኔ እኮ እንደነሱ ስራ እኮ እኔ እኮ በቃ አውሬ ሆን ነበረ ግን በቃ አልቻልኩም ሲል፣ አይ አውሬ እንኳን መሆን የለብህም ግን ከእንግዲህ ወደ አውሬ እንዳትሆን ነው መፍራት ያለብህ ትላለች። አዎ ደስሳው እንዳልሆን እጠነቀቃለሁ ይላታል። እና በቃ እንግዲህን በደንብ ምናምን ትንበልና ለምሳሌ አንድ ወንድም እንትን ማለት አለብን ነው መሰለው፣ እኛ ዝግጁ ነን የሚወልዱት ዝግጁ ከሆኑ ይላታል ማለት ነው። በዚህ ጊዜ ቅድስትዬ በጣም ደስ ይላታል። ምክንያቱም ይህንን ነበር ስትጠብቅ የነበረው እንግዲህ ለዘመናት ስትናፍቀው የነበረው ቃላት ይሄንን ነበር እና እንደዛ ሲላት በጣም ደስ አላት ምናምን። እናም በስተ አሁን ላይ ደግሞ እች ኤፍራታ እንግዲህን በርበሩን እየተመለከተች ነው። ለምንድን ነው እንግዲህ በድንገት ቢመጣስ ዝና የሚለው ነገር ያሳስባታል። እና ከዚህ ከከተማ ወጣለሁ ለትንሽ ጊዜ ነው እንጂ ምናምን ስትል፣ እንደ እኔን ጥለሽን ነው የምትሄጂው ትላታለች። እንዴ አንቺ አሁን ላይ ዝናን ብር እየሰጠሽ አይደለም፣ ስለዚህ እንደዚህ መቀጠል አንችልም ትላታለች ማለት ነው። እና በጣም ነው ግን ማለት ከመሀሌት ግን ምን ተረዳቸው? አያችሁ የክፉ ሰው መጨረሻው እንደዚህ ነው። እና በስተመጨረሻ ደግሞ የነ ብሩክ በር እየተቆረቆረ ነበረ። እንግዲህ ማን ነው ምንድን ነው የመጣውን በቀጣይ ይዘንላችሁ እንቀርባለን። በቀጣይ ቪዲዮ እስከምንመጣ ባይ ባይ።